ቶሎ ተኛ የኔ ፍቅር አንተ እንከፍ። የሮቤልን ክፍል ዛሬ መፈተሽ አለብኝ። በደንብ ፈትሸዋለሁ። የሆነ ነገርም አላጣም። የኔ ፍቅር አልተኛውም። ነይ ነይ ቶሎ ነይ እንጂ ናቆት አይገባሽ። እንዴ አንቺ ደግሞ ይሁሉ ሰዓት አስጠብቀሽኝ ጭራሽ ዝም ትያለሽ። አንቺ ሚራ ቶሎ ነይ እንጂ። ወይ ውርደት በደረቀው ሌሊት ተዋረደ። ሮቤል በጣም ተዋርዷል። ሉህና ያዘችው እጅ ከፍንጅ። እስካሁን እንግዲህ ፉክክራቸው አንተ እግርህ አልታመመም፣ መራመድ ትችላለህ፣ በዊልቸር የምትሄደው ያስመሰልክ ነው እያለችውም ነበረ፣ ገጥመውም ነበር። ነገር ግን አሁንም አድናን እያመናት አልነበረም። አሁንም እጅ ከፍንጅ ያዘችው። ወይ ውርደት ውርደት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በአዲስ ቪዲዮ ተከስቻለሁ ማለት ነው። እናንተም ላይክ ሼር እያደረጋችሁ አበረታቱኝ። ኧረ በስመ አብ! እንደዚህ አይነት ድራማ እኔ እስካሁን አይቻለሁ፣ የአማርኛ ድራማዎች። ይሄ ደግሞ የተለየ ነው። ኧረ ምንድን ነው ነገሩ? እንግዲህ እያሻሻሉ ካመጡትም ጥሩ። እንግዲህ በጣም የሚያስጠላ ነው። ከወንድሙ ላይ በጣም ብዙ ስህተቶችን እየሰራ ነው። እንዴት ታዩታላችሁ ይሄንን ድራማ? ምንድን ነው ነገሩ? እኔ አቃጥላ የደፋች ደግሞ ሚስትየዋ ሚራን እንዴ በወንድማማቾቹ መሀል ገብታ እንደዚህ። እረ ምን አይነት ይቺ የሆነች አስመሳይ ናት። ዊ ሚራን ከአድናን ምን አታ ነው የዚህን ያህል ማለት? ወንድምየውስ ምንድን ነው? ገንዘብ እኮ አይቀይረው ነገር የለውም በወንድሙ ላይ። አሁን አካል ጉዳተኛ ነኝ ብሎ በዊልቸር እየሄደ ነገር ግን እያስመሰለ አሁንም እህትየዋን የምትፈልግ ሰራተኛዋን የምትፈልገው ሉህናን መታለች። እንግዲህ ብዙ ጉድ እያየች ነው። በወንድምየው ላይ ብዙ ግፍ እየተፈጸመበት ብታይም እንኳን እንግዲህ አድናን ሊያይም አልቻለም። አይኑንም ሊገልጥ አልቻለም። ምን እንደሆነ አናውቅም። ነገር ግን ሚራን ይቺ ያስመሳይ እንደው ከእንደዚህ አይነት ሚስት ይጠብቃችሁ ወንዶችዬ። እንዴ ምን አይነት ጉድ ነው ባካችሁ! ወይኔ ምስኪን አድናን ምስኪን ነው የምር። የዋህ ነው፣ ቅን ነው፣ አዛኝ ነው። ነገር ግን ሚስቱ እባብ ነገር ናት። እንግዲህ ወንድሙን በዚህ ሁኔታ እያባበለች እያሽኮረመመች እንግዲህ ለዚህም የዳረገችው እሷ ትሆናለች ብዬ አስባለሁ። እና ደግሞ ሰራተኛዋ እንደኔ አልሞተችም ባይነኝ። ምክንያቱም አሁን በደመ ነፍስ ነው እንግዲህ ሮቤል ጥሏት የመጣው ማለት ነው። እናም እንግዲህ ያው ሰራተኛዋ አልሞተችም። የሆነ ሰው አግኝቷት የሆነ ሕክምና አድርጎላት ትድናለች ብዬ ተስፋ አደርጋለሁ። ነገር ግን አሁን ላይ ሉህና በጣም ብዙ ጉድ እያየች ነው። እንግዲህ አድናም ከሉህና ፍቅር ይዞታል። በዛ ላይ ደግሞ ሚራን አንተንከፍ አንተ ባለቤቴ ነህ ምናምን እያለችው ነው። እኔ ደግሞ የምታስቀኝ አንተንካ የምትለው ነገርና ወይኔ ጉዴ! ኧረ በስመ አብ! እንደዚህ ግን አይታችሁ ታውቃላችሁ? እኔ ከእውነት የራቀ ነው የምለው። ምክንያቱም እንደው እንደዚህ ቢጋናን እንደዚህ አይጋናንም እንዴ! በእውነት ዓለም እንደዚህ አይነት ነገር አለ ብዬ አላስብም። በእርግጥ ገንዘብ ብዙ ነገር ይቀይራል። ነገር ግን በዚህ ከስህተት ላይ ስህተት ምን ያህል ቂም ቢኖርበት ነው ወንድሙ በወንድሙ ላይ እና እንዴት አያችሁት? ወደፊትስ አሁን ሉህና ለአድናን ትነግረዋለች ወይስ እንዴት ነው? አሁን ላይ ሚራንን እየጠበቀ አግኝቸው ነበረ። መብራት ሲያበራ ግን እኔን አገኘኝ ስትለውም እንግዲህ ያምናታል አያምናትም? ኧረ ይመናት። ምን ሆኖ ነው አድናን? በጣም በቃ የዋህም ነው እንዴ። አንዳንድ ጊዜ እኮ ነቃ ማለት አለባቸው አባወራዎች።
በቤታችሁ ምን ያህል ድራማ እየተሰራ መሆኑን እንኳን ትንሽ መንቃት አለባችሁ። ሚስታችሁ ብትሆንም የሆነ ከምታሳየው ሪያክት እንኳን በጣም የሆነ ትደናገጣለች። በየሰዓቱ የምታደርገውን ነገር አታውቅም። ነገር ግን ከወደ ኋላ ሁኖ ማጥናት ነበረበት። በዚህ ልክ ማመን የለበትም። በእርግጥ ሚስቱን ያላመነ ማንንም አያምንም። ነገር ግን በጣም በዛ፣ የሱማ በዛ እንዴ። መጀመሪያ ላይ ከዊልቸር አወረደው፣ እንደገና በቃ መራመድ አልችልም ምናምን ብሎ የውሸት የአዞ እንባ አነባለት ምናምን። ከዛ እንደገና ወይኔ ወንድሜ ተጸጸተ በቃ ብሎ በቃ በጣም ተጸጸተና የዚህን ያህል ባያምን ጥሩ ነበረ። እንግዲህ እውነታው በቅርብ ጊዜ ይወጣል ብዬ አስባለሁ። አንደኛ ሴሙንም ከሮቤል ክፍል እንዴት እንደተገኘና በምን ሁኔታ እንዳገኘችው እንግዲህ ያው እሱም የሚያጣራ ይመስለኛል አድናን ማለት ነው። ነገር ግን አሁንም ይሄ በዊቸር እየሄደ መምተኛ ነኝ እያለ ብዙ ነገሮችን እንግዲህ እንደሚያጠፋበትም ነው የሚናገረው። ብቻ ለህይወቱም ያስፈራራል። እንግዲህ አድናን ምስኪን እንግዲህ በወንድሙ ላይ እንደዚህ አይነት ግፍ ሲደረግበት ግን እንዴት ነው? ምን ልንማር ነው አሁን ከዚህ ድራማ? ምንድን ነው የምንማረው? ቆይ ተንኮልን ነው መልካም ስራ? አሁን መልካም ስራ ከማንኛው ነው ያለ? በእርግጥ ያው ብዙ አስመሳዮች እንዳሉ አንጠራጠርም። ብዙ አስመሳዮች አሉ። ዓለማችን በአስመሳዮች የታጠረች ናት። በዚህም እንግዲህ እኛም እያየን ነው። ነገር ግን በጣም በዛ ተጋነነ ነው የምለው። እንግዲህ በቅርብ ቀንም ሉህናን የእህቷን ደህንነትም ታገኛለች ብዬ ተስፋ አደርጋለሁ። ነገር ግን ሉህናና ሮቤል አሁን ተያይዘዋል። ምክንያቱም አሁንም የእህቷ ዕጣ እንዳይደርሳት ብዬ አስባለሁ። ምክንያቱም ሮቤል አሁንም ይሄ ሚስጥር በቃ የተሻል እንደገናም አምራንን እየጠራው ደርሰሽብኛል በቃ ጠፋሻለሁ ነው የሚላት እና ብቻ ብትጠነቀቅ አሪፍ ነው። ሴሙንም አጣራለሁ የትና እንዴት እንዳገኘሁት በማለትም እንግዲህ አፋጣ ይዘዋለች። ነገር ግን አሁንም ሮቤል አደገኛ ሰው ነው ማለት ነው እና እንግዲህ ከእንደዚህ አይነት ሰው ይጠብቀን። በመጨረሻስ እንዴት ነው በምን ሁኔታ ይመጣሉ የሚለውን የምናይና የምንመለከት ይሆናል። ነገር ግን አሁንም እንግዲህ አድናን መንቃት አለበት ባይ ነኝ። መንቃት አለበት። እስከ መቼ ድረስ? ወንድሙ እንግዲህ ብዙ ግፍ እየፈጸመበት ነው። ባለቤቱም እንግዲህ አቅፏት እያደረ በዚህ ልክ እባብነት በጣም ያናድዳል። የምር እንደ ልጅየው አሁን የአድናን አይደለም የሮቤል ነው። አሁን ምንድን ነው ይሄ ልጅስ? አሁን እንግዲህ አድናን ልጄ ነው ብሎ ነው የሚያስበው። ባለቤቴ እርጉዝ ናት በቃ ብሎ በጣም የሆነ ነገር እንኳን አማረኝ እያለች ታስቸግረዋለች። በዛ ላይ ደግሞ እንግዲህ ያው ሴሙንም እየታደረግሽው ብላም ስትጠይቃት በቃ እርጉዝ ስለሆንኩኝ በቃ እየረሳው ነው ምናምን አለችው። አቤት ስንታየን እርጉዝ እንዴ! እርጉዝ ቢሆንም እኮ እንደዚህ በልኩ ነው እንዴ! ብዙ የሚያስረሳ ነገር አይኖርም። ያው የሆርሞን መለዋወጥ አለ። ነገር ግን እንደዚህ አንረሳም እንዴ! ምንድን ነው? ኧረ አቅሉት፣ አታጋኑት። ለማንኛውም ቀጣይ ቪዲዮን የምናይና የምንመለከት ይሆናል። ሮቤልና ሚራን እንግዲህ የሚጋለጡ ይሆናል። ምክንያቱም በሉሃን በኩል ማለት ነው። እንግዲህ ሉሃን መቅደም አለባት እንደኔ ማለት ነው። አሁን ሁለታቸው ጥንድ ሆነው ቤቱን እያሾሩት እንደሆነ ማወቅ አለባት። እንደገና መንቃት አለባት። ሴሙን በእጇ ባቲዝም እንኳን አሁን ቀምጣታለ ሚራን ማለት ነው። ባቲዘውም እንኳን በእጇ ማጣራት አለባት፣ ምን ያህል ርቀት እንደሄዱ ማለት ነው። ፖሊስ ሚዛ መታ ማጣራትና ማፋጠጥ አለባት። እንደገናም ይሄን ነገር ለአድናን መናገር አለባት። አድናን ግን አያምናትም። አሁንም ቢሆን እንግዲህ መጨረሻው በጣም የሚያጓጓና ቀጣይ ቪዲዮ የሚያጓጓ ነው ብዬ አስባለሁ። ምክንያቱም እንግዲህ አስተማሪም ነው ማለት አስመሳይ ሰዎችም እንዳሉ የሚያስተምር ድራማ ነው። እንግዲህ በቀጣይ ቪዲዮ እናየዋለን። እስኪ በምን ሁኔታ እንደሚመጡና አድናስ በምን ሁኔታ እንደሚመጣ እንዲሁም ሮቤልና ሉህናን በምን ሁኔታ ይመጡ ይሆን? አድናን አሁን ላይ ሉህናን እያፈቀራትና እንዲሁም ፍቅር እንደያዘውም ይለያል። ነገር ግን ሚስትየዋም አሁንም አምኜህ ቢሆን ነበር የምናደደው አንተ የማትረባ እያለችውም ነበረ። እንዴ ቆይ መጀመሪያ የካደማን ነው እሱ አይደለችም እንዴ ከወንድሞ ላይ የሆነ ነገር ስታደርግ የነበረ?
ደግሞ አዙራ እሱን ትሳደባለች። ኧረ ምን አይነት ጉድ ነው እንዴ! የሌባ አይነ ያድርቅ ነው የሚባለው። የሌባ ልብ ያወልቅ። የሌባ አይነ ደረቅ መልሶ ልብ ያደርቅ። አስተካከልኩት፣ ይቅርታ። እና ለማንኛውም ይቺ አስመሳይ ሚስቱ መጋለጥ አለባት፣ እንደኔ ማለት ነው። በተለይ ሚራን በጣም ነው። ስለዚህ ይሄንን ምክንያት አድርገን እሱን የምንፋታበት ዘዴ ያገኘን ማለት ነው አይደል? እንዴ ውዴ፣ ቆይ ተረጋጊ። ገና ብዙ ነገር መውሰድ አለብን ሚራ። ቆይ ምን ቀረን? እኔም ሆዴ ሳይገፋ ከዚህ ቤት መሄድ አለብን። እሺ፣ ግን ብሩን ሁሉንም መውሰድ አለብን። ካልሆነ በዚህ ፍቅር አይኑ ከታወረ ከዚህ በኋላ ምንም ነገር ከሱ ማግኘታችን ስለሆነች እንደፈለኩ ጮትባት። እሺ ቆንጆ። አንቺ ደግሞ በደንብ አድና እንደጠረጠረው አድርጊያት። እሺ ልክ እኔ እንዳሰብኩት ነው ያሰብኩት። በእውነት እንዴ አንቺ ባልና ሚስት ከአንድ ወንዝ ይቀዳሉ የሚባለው ነገር እውነት ነው ማለት ነው? ከአዋሽ ነው ከአባይ ከሚራን ነገር ወይ እንዴ? በቃ ደግሞ ትመጣብናለች። ትምጣ፣ ምን ችግር አለው? አሁን ልሂድ። Lisa.